እየመጣ ብዙ አመት በአካል እየተገለጠ ማለት ነው ፋይት ያደርገኝ ነበር። የአካባቢው ሰዎች የወንጌል ተቃዋሚዎች በሙሉ የግድያ ሙከራ ያደርጉብኝ ነበር። ባይት በቃ ሲመጣ መንገድ ላይ አቋለሁ፣ በዚህ አቅጣጫ ሲመጣ ገና እዚህ ጋር ሆኜ አቋለሁ አያለው። ሰው አየው ምን ያየዋል ያለው እየተከሰተ ለቅሶ ቤት ድንኳን ውስጥ ቁጭ ብዬ መጥቶ ሰው ማር ሲቀመጥ አየዋል። እና በየመዳን ቀንድ እግዚአብሔር አስነስቶልናል። ከስንቱ ኔዳን ነው ከጥቂት ነገር ነው ከወደረኞቻችን ሁሉ አቤት ከወደረኞቻችን። አሁን ምን ጸልየው መተግበር ብቻ የተሰራውን ነገር አፕሊኬሽኑ ነው ይሰማል። ለምናስፈጽመው ጉዳይ አይደል፣ የተፈጸመውን መተግበር ነው። የተፈጸመውን ነገር ማውረድ ነው። የተፈጸመውን ነገር መለማመድ ነው። እግዚአብሔር ከወደረኞቻችን ሁሉ እጅ ምን አድርጎናል? አድኖናል። ለምሳሌ እንደዚህ የሚል ቃል አለ መጽሐፍ ቅዱስ ውስጥ ከሰይጣን ስልጣን ያድነናል። ጸጋ ይብዛልሽ። ከሰይጣን ስልጣን ወይም ከጨለማ ስልጣን ምን አደረገን? አዳነን። ምንድነው? ያሁን ጊዜ ጭራሽ የኃጢአታችንን ስርየት ወደ ተቀበልንበት ወደ ፍቅሩ ልጅ መንግስት ያፈልሰናል ይላል። አፈለሰን ይላል። የምን ጊዜ አንቀጽ ነው? ያሁን ጊዜ አንቀጽ። የተጠናቀቀ ከጨለማ ስልጣን 100% ነፃ ነን። ጭራሽ ያለነው ሳንሰጋ የምንኖርበት ዝም ብሎ የፍቅሩ ልጅ መንግስት ውስጥ ሳይሆን የኃጢአታችንን ስርየት ያገኘንበት የፍቅሩ ልጅ መንግስት። በቅዱሱ ልጁ መንግስት ውስጥ ኃጢአተኛ ተብሎ እየተጠሩ መኖር አይቻልም፣ ሰቀቀን ነው። ያ የፍቅሩ ልጅ መንግስት ምን የተቀበልንበት ነው? የኃጢአታችንን ስርየት የተቀበልንበት። በስጋ ድካም ስለ ስጋችሁ ድካም ላለው ጳውሎስ እንዳለ ስጋችን ደካማ መሆኑ የታወቀ ነው። የመዳን ቀንድን አስነስቶልናል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረትን አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳኑን አሰበ። በርሱም በማን በመዳን ቀንዳችን አማካኝነት በርሱም ከጠላቶቻችን እጅ ድነን ነፃ ነኝ በሉ። የሚያስፈራኝ ውሸት ነው በሉ። ስጋቴ ውሸት ነው በሉ። ድንጋጤ ውሸት ነው በሉ። የፈራውት አያገኘኝም በሉ። የጠላኝ አይወርሰኝም በሉ። ምትቃዡ ምትፈሩ በብዙ ነገር በጠላት ተጽዕኖ ውስጥ ምናምን ውጊያ ውስጥ የገጠማችሁ ሰዎች ወዘተ አንድ ነገር በሉ። ኢየሱስ የሕያው እግዚአብሔር ልጅ ነው። እርሱ ክርስቶስ ነው። ከዛ በኋላ ያ እነዛ አይነት ተግዳሮቶችና ሁኔታዎች ሊቀጥሉ ሁሉ ይችላሉ፣ ግን አይችሉም፣ አይውጡም፣ አያሸንፉም። ውሸት ናቸው። የተላቀክ ትሄዳለህ። እዚህ ጋር ለምን አይደርስም? አይነካህም። ለብዙ ዓመታት በአካል እየተገለጠ እየቆመ እየመጣ ጓደኞቼ ሁሉ ያውቃሉ። ፋይት ያደርገኝ ነበር ጠላት። ፋይት በቃ ሲመጣ መንገድ ላይ አቋለሁ፣ በዚህ አቅጣጫ ሲመጣ ገና እዚህ ጋር ሆኜ አቋለሁ አያለው። ሰው አየው ምን ያየዋል? ቢያንስ ምናልባት ለ8 ለ9 ዓመታት ያለው እየተከሰተ ለቅሶ ቤት ድንኳን ውስጥ ቁጭ ብዬ መጥቶ ሰው ማር ሲቀመጥ አየዋል። ፋይት ነው ያደረግነው። እግዚአብሔር ምን እንዳሰማኝ ታውቃላችሁ? አንድ ገጠር ለአገልግሎት 3 ዓመት ቆይቻለሁ እና እዛ ሆኜ እግዚአብሔር መልካም። አንደኛ የአካባቢው ሰዎች የወንጌል ተቃዋሚዎች በሙሉ የግድያ ሙከራ ያደርጉብኝ ነበር፣ ትጥቅ ይዘው ምናምን። ከዛ በኋላ ፈራው ለህይወቴ። ምን አደረኩኝ? ማድርበትን ቤት በእንጨት እንትን ድሮ ቤቶች ታውቃላችሁ፣ ከውስጥ በእንጨት ይሾጎራል። ከዛ ገባ በእንጨት ሾጎር በደንብ አየው፣ ከላይ መቀርቀሩን ከስር መቀርቀሩን። ከዛ በኋላ መሾጎሩን በደንብ አረጋግጡ። ምክንያቱም በጣም በእኔ ምክንያት ስራ የለቀቁ ሰዎች አሉ፣ ፖሊሶች ምናምን በወቅቱ አጓጉል ሙከራ ሞክረውብኝ ማለት እና ከዛ ላይ ሾጉሬ ተኝቻለሁ። መብራቴን አጠፋ። ወደ 8 ሰዓት አካባቢ ስነሳ ውጩ ነው ያለው። አይኔ ነው ህልም ነው ራእይ ነው ውጩ ይታየኛል። ውጭ የተተከሉ ተክሎች አሉ፣ የሆነ ገጠር በርሜል ያለበት የውሃ ጉድጓድ አለ ምናን አየዋለሁ አልኩ። እንደዘጋው እርግጠኛ ነኝ በደንብ አድርጌ
አስቡ። ከዛ በኋላ መብራቱን ቀስ ብዬ የተንቀጠቀጡ ሳበራ ቤት ውስጥ ማንም የለም። ማስተምርበት ማገለግልበት ነው አዳራሽ ነው። ከዛ በኋላ ውጭ ወለል ብሎ አስቡ ምንድነው አሉ ኖ እንደዛ ሆኖ እየፈራውም እያለ እግዚአብሔር እኮ እንዲም በሾጉር ሊገሉ ከሆነ ይገሉሃል አይነት ነገር ያስተማረኛል። ማን እንደከፈተው አለ ስሜቴ እረዳዋለሁ። አካባቢ የሆነ ነገር እንዳለ አውቃለሁ። ከዛ በኋላ በማግስቱ መክሰስ ነገር ልንበላ ከሰዎቹ ጋር እንግዲህ በአእምሮ እያሰላስብ ምንድነው ያ ነገር ምናምን ያልኩ እያሰላሰልኩ ከዛ በኋላ አንድ ሰው ከፊታችን ይመጣል። እኛ 3 ነን። የዛ ሀገር ሰዎች 3 አሉ፣ 2 አሉ፣ እኔ ያለሁ። ከዛ እየሄድን እያለ ከፊታችን የሚመጣው ሰውዬ ፈገግ ብሎ አሃ ምንድነው አለ። አሁን እዚህ ጋር የነበረው ሰውዬ ሳል የምን ሰውዬ? ኧረ 3 ነን አለ። ኧረ 4 ነበራችሁ። ይሄው አሁን ስጠጋ ነው የሌለው። በቃ ማታ ይከፈትከው አንተና 4ኛው ሰውዬ ማለት ሊያስተምረኝ አትንቦቅቦቅ ዳዊት አትፍራ። ከሁሉ በላይ ግን ያ እየመጣ ብዙ አመት በአካል እየተገለጠ ማለት ነው ፋይት ያደርገኝ ነበር እንድመለስ ማለት። እግዚአብሔር ደግሞ በተቃራኒው ያሳየኛል። ሰማይ ላይ ጽሁፎችን እያስነበበ በወርቃማ ጽሁፍ እየጻፈ ወንጌል ያሸንፋል። ከዛ ይሄ ጨለማው ኃይል እኔ ከጨለማው ኃይል ሰው ነበር የምፈራው። ጌታ በሩን በርግዶ ሰውም እንደማይገለኝ አሳየኝ። ከዛ በኋላ ይሄኛው የጨለማው ኃይል አንድ ቀን በምሽት ላይ ተኝቼ ከዚህ ከጣራው ላይ ይመጣል። በጣም አስቀያሚ እጅ አልጌ ይመስላል አረንጓዴ ዝልግልግ እጅ መጥቶ ሊያንቀኝ ማለት። ያን ቀን መንፈስ ቅዱስ በኃይል ድፍረት ሰጠኝ። በፊት በጌታ በኢየሱስ ስም ነው ምለው፣ ወይ ሰዎች መካከል ሳይው በኢየሱስ ክርስቶስም ከዚህ ቦታ ሂድ ነው ምለው። ወይ በሆነ ቦታ ላይ ስል አሁን ሰው አያየውም ሴት ሆና ማለት ነው። የሆነ ሰው በሆነ ነገር ለማሰናከል ምትር ሴት እየሆነች ይችኛው አላቸዋለሁ። በሆነ ነገር ምን ሰው አያት ምን ያያዋል በሰው ላይ ምናምን መጨረሻ መጣ ማለት ነው። አንገቴ ጋር ጨርሳለሁ አይነት ነገር መጣ። ያን ቀን የሰጠኝ ድፍረት ከፍራሽ አልተነሳው፣ መብራት አላበራው፣ ምን አላልኩ፣ ምንም አታበል። መጣ እዚህ ጋር ደረሰ። ውስጤ ምንም እንደማይነካኝ እርግጠኛ በኢየሱስ አይባልም። ሉተር ምን እንዳረገ ታውቃላችሁ? ከካቶሊኮች ሸሽቶ ትልቅ ካስል አለ የነገስታቱ መቀመጫ የነበረ ድሮ አሮጌ ሌላ ካስል ሰርተው ገብተው ያኛው አሮጌ ነው፣ ተራራ ላይ ጫካ ውስጥ ነው። እዛ ነው ደብቆት የነበረው ንጉሱ ከካቶሊኮች እንዲሸሽ። እዛ ውስጥ ሆኖ ቀዝቃዛ ካስል ውስጥ ማታ ተኝቶ እንደዛሬው መብራት የለም ጧፉን አድርጎ ማታ ለጥ ብሎ ሳለ አካባቢው ጋር ጥሩ ስሜት አልተሰማው። ይሄ ወደቀው መልአክ እዛ ጥግ ቁጭ ብሏል። ሉተር ምንድነው አለና ከእንግሊዝ ተነሳና እንዲህ ሲያይ ቁጭ ብሎልሃል ጥግ ላይ አንተ ነህ እንዴ? እኔ ሌላ መስሎኝ ብሎ ለጥ ሉክ መልአክ ቢመጣ ይሻላል። እንዴት ነህ ደህና አደርክ ትለዋል። ይሄ አንዲ ስለ ራሱ በስንት ምናምን ያለ በእኛ ውስጥ ያለው ነው የሚበልጠው። የኢየሱስ ስም ይበልጣል። ኤኒዌይስ ከዛ በኋላ እጁ እንዲህ ሲመጣም እንዳየው ታውቃለህ፣ እጅግ ብርቱና ግሩም እጅ ሌላ ይመጣና ይሄ የሚመጣውን ዝልግልግ አስቀያሚ እጅ አውራ ጣቱን ይዞ ያጥፍና አጥፎት ወደ ላይ ይዞት ሄደ። በዛው ይጠፋል። ለዚህ ነው ከዛ በኋላ ሰዎች በጣም በእግዚአብሔር ፍርሃት ሳይሆን በሰይጣን ፍርሃት ውስጥ ሲኖሩ ማይመቸው ይለዛ አሸናፊ ነን። አሁን እንጸልያለን። ከወደረኞቻችንና ከሚጠሉን ሁሉ እጅ ነው በእርሱ ምን ሆነን ከጠላቶቻችን እጅ ድነን በዘመናችን ሁሉ ይኸው እሺ ቀጣይ ነው። እሺ በዘመናችን ሁሉ ያለ ፍርሃት ያለምን መፍራት አለማመን ነው። ድፍረት እምነት ነው። የፈሩትን በሙሉ ምንድነው ያላቸው? ባለማመናቸው ወቀሳቸው።
የፈሩትን ሁሉ ፈራው ሲሉ ባለማመናቸው የገሰጻቸው። ኢየሱስ ታንኳሏ ተኝቶ ያ ሁሉ ማዕበል ሲመጣ ልክነ በሰውኛ ስታዩ ይውጣል ያጠፋል። የተኛው ግን የመዳን ቀንድ ነው። እሱ ባለበት ቦታ ልትጠፋችን አሳማኝ ነው። በዙሪያ ያለው ውሃ ሁሉ እየገባ ነው። ታንኳ ዝቅ እያለች ነው። እላው ላይ ክብደት አለ። እሱ ግን ውስጥ አለ። ጌታ ኢየሱስ ተኝቶ በስልጣን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ፣ እንዴት ይሰጥማል መርከቡ። እናንተ ባለ ትዳሮች በቤታችሁ ኢየሱስ አለ። እንዲህ ቢንቀጫቀጭ አይፈርስም። እናንተ ቢዝነስ የጀመራችሁ ሰዎች ኢየሱስ ከእናንተ ጋር አለ። ቀጭቀጭ ይላል አይሰጥምም። እናንተ ጤናችሁ ላይ ጥያቄ ያለባችሁ ሰዎች እዛ ተኝታችሁ አጠገባችሁ ያለው ሰው ሞቶ ሊወጣ ይችላል። እግዚአብሔር እድሜ ይሰጣል። ይደንቀኝ ነበር። አንዲት እህት ሆስፒታል ውስጥ ተመሳሳይ ኬዝ ነው ያላቸው። አጠገቧ ያለው ቅድም ገብቶ ይዘውት ይወጣሉ፣ ይመጣል። ተላቅሰው ይዘውት ይሄዳሉ፣ ይመጣል። ሳምንት ሙሉ የሷ ኬዝ ነው ጠንካራ፣ እሷ አትሞት። ከዛ በኋላ ያን ቀን እረ ክርስቲያን መሆን ጥሩ ነው፣ እረ ክርስቲያን መሆን መልካም ነው። አብዛኞቻችን ድሮ ነበር የምንሰናበተው፣ ተቀጥሎልን ነው እድሜ ተጨምሮ። እግዚአብሔር ከማናቃቸው ስውር እጆች አድኖን ነው። እና ይህ የመዳን ቀንዳችን ከጠላቶቻችን ሁሉ እጅ ስላዳንን በዘመናችን ሙሉ ዓለምን እንድንኖር ነው የተፈለገው። ሁለት ነገር ያዙልኝ። አለ ፍርሃትና ቀጣዩ ቃል ምን ይላል? በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ተመሳሳይ ነገሮች። አለ ፍርሃት ነው የምንኖረው። አቤት የምን ይሆት? አቤት በቅድስናና በጽድቅ ደግሞ እንድንኖር ምን አረገን? ይሰጠናል። ሰጠን። እችላለሁ በሉ። ይሄ ያስፈራሩኝ ነገር በሉ እምችለው ነገር ነው፣ እማልችለው አይደለም። የህይወት ስርዓቴ ነው ምፈጽመው በሉ። አለ ፍርሃት እግዚአብሔር በሰጠኝ ጽድቅና ቅድስና ነው የተፈጸመች ነች። እችላለሁ ማለት ኢየሱስ የመዳን ቀንድ ሆኖ የመጣበት ዋና ምክንያት በምናችን ሁሉ አቤት እሁድ ይላል አይልም። የኮንፈረንስ ሰሞን ይላል አይልም። መቼ ነው? በዘመናችን ሁሉ ዓለምን አለ ፍርሃት። ፍርሃት በጣም ጥሩ ነገር እንዳይመስላችሁ። የአይሁድና የኛ የአበሾች ፍርሃት ተመሳሳይ ጤናማ አይደለም። ከእግዚአብሔር ፍቅር የመነጨ ፍርሃት አይደለም። ብዙ ሰው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር አለው ምናምን ተባለ አይደል? አየነው በባለፉት ዓመታት ፈሪሃ እግዚአብሔር አለው ሰው ዘግዝቆ ሲሰቅል አየነው። ፈሪሃ እግዚአብሔር አለው ማን ነበር? አንዱ ለአንዱ አንዱን እያሯሯጠ ሲገርፈው ነበር። ፈሪሃ እግዚአብሔር አለው። ፈሪሃ እግዚአብሔርና ፈሪሃ ሲኦል የተለያዩ ናቸው። ብዙ ሰው ፈሪሃ እግዚአብሔር ያለው እግዚአብሔርን ራሱ በባህሪው አውቆት ፈርቶ ሳይሆን ሲኦል ይከተኛል። ስለዚህ በተዘዋዋሪ ፍራቻው የምን ፍራቻ ነው? የገሃነም ፍራቻ፣ የሲኦል ፍራቻ። ጤናማ የሆነ ፍርሃት አይደለም። ስለዚህ ምን ያደርጋል መሰል? ከእግዚአብሔር ባህሪ ተነስተው ከፍቅሩ ተነስተው ከቅድስናው ከንጽህናው ተነስተው የፈሩ ሳይሆን ከቅጣቱ ተነስተው የፈሩ ስለሆኑ ጤናማ አይደለም። መጽሐፍ ቅዱስ ምን ይላል? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ከሆነ በፍቅር ፍርሃት የለም። ነገር ግን እግዚአብሔር ይቀጣኛል ብሎ የሚፈራው ሰው እግዚአብሔር በፍጹም ልቡ እንደወደደው ገና ያላረጋገጠ ሰው ነው ይላል በሕያው ቃል። አየ ፍቅራችን ራሱ ለእግዚአብሔር ቼክ መደረግ አለበት። ወይም ፍርሃታችን ለእግዚአብሔር ቼክ መደረግ አለበት። እዚህ ቤት ውስጥ ያላችሁ ሰዎች ከቅዱስ ባህሪው ከእግዚአብሔር እነዛ ውብ የሆኑ 7 ባህሪያቶች አሉት። ሌሎችም አሉ ለኛ ያካፈላቸው። ከነዛ ባህሪያቶቹ ተደማሞት፣ አግራሞት፣ መደነቁስ ገብተን ነው የፈራ ነው ወይስ እግዚአብሔርን ሁሉም ሃይማኖት ውስጥ እንዳለ አምላክ እየወሰደ እሳት ውስጥ ተቃጠልኩ ስንል በረዶ ውስጥ ከዛው በረደኝ ስንል እሳት ውስጥ የሚባለው ነገር ነው እግዚአብሔር እንድንፈራ ያደረገው? ጤናማ ፍቅር አይደለም። ጤናማ ፍርሃት አይደለም። ጤናማው ፍርሃት እግዚአብሔርን በማወቅ ላይ የተመሰረተ ነው። ከእግዚአብሔር ውጭ የሆነ ሌላን ነገር በመፍራት ላይ የተመሰረተ አይደለም። የምንፈራውን ነገር መለየት አለብን።
እና መጽሐፍ ቅዱስ እንዲህ ይላል በዘመናችን ሁሉ ኢየሱስ የመጣው ለአንዳንድ ቀን ለእሁድ የተሟሟቀን ጊዜ አይደለም። ታውቃላችሁ አይደል? ኮንፈረንስ ሲበተን ሰው ሁሉ መንገድ ላይ እያወራ ነው የሚሄደው እያለ ኮንፈረንስ ሞላ ነው። ለጊዜ ከቸርች ወጣ ወይ ወደ ቤቴ ስገባ ምሽት ላይ ግር ብሎ ሰው ከኮንፈረንስ ይወጣ ያለው ተው በቃ አልኩ። የለም በቃ ግለዋል አሉ። ችግሩ እሁድ በማግስቱ ሰኞ ነው። መስሪያ ቤት ምናምን አለ እንደዚህ ነው የምትለው ይወርዳል ማለት ነው። በስሜት ላይ ሳይሆን በእግዚአብሔር ፍቅር ላይ ተመስርቶ ነው። በእርሱም ከጠላቶቻችን ድነን በዘመናችን ሁሉ እግዚአብሔር ይመስገን። መቼ በዘመናችን ሁሉ ዓለምን አለ ፍርሃት በምን በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ስለዚህ እንችላለን። ያልተሰጠን አልተጠየቅንም። የሌለን ነገርን አምጡ አልተባል። እንችላለን። ይህን ያህል እርኩስ ልንባል አንችልም። ማይረቡ መባል አንችልም። ማንም ሰው እዚህ ውስጥ እኔ እርኩስ ነኝ ዴቭ ካልክ ኢየሱስ የእግዚአብሔር ልጅ እንደሆነ አምን ንስሐ ግባ። ደካማ እንደሆንክ አንተ ሳትነግረንም መጽሐፉ ነግሮን ጨርሷል። በአንተ ድካም ውስጥ ያለው አንተ ስላወራው እንጂ ብዙ ሰዎች ውስጥ ያለ ነው። ራስን ግን መጀመሪያ በክርስቶስ እንደተቀደሰ ሰው ቁጠር። እንደተፈጸመለት ቅድስና በቀደም እንዳጠና ነው አይነት ቅድስና ያለቀልህ ቅዱስ ነህ። መጽሐፍ ምን ስለሚል እዚህ ቤት እርኩስ ሰው እርኩስ ነኝ ምትል ካለ ተቀደስ አንልህም። መጽሐፉ እርኩስ ነህ፣ አዎ እርኩሱ ወደፊትም ይርከስ ነው የሚል። ቅዱስ ነህ፣ አዎ ቅዱሱ አቤት ወደፊትም ይቀደስ። እሺ የምቀደሰው በሉ ቅዱስ ለመሆን ነው። አልተግባባን። መድረክ ላይ በሉ የሚባለውን ሁሉ አትበል እንጂ እንደ ቃሉ እሺ የምቀደሰው በሉ እግዚአብሔር ይመስገን። አባቱ የኢየሱስ ደም በዚህ ቤት ከንቱ ስላልሆነ አመሰግናለሁ። መስቀሉ ከንቱ ስላልሆነ አመሰግናለሁ። ልጆች ቅዱሳን እንደሆኑ ስላመኑ ስለሚያውቁ ስለማይክዱ አመሰግናለሁ። ይሄን እምነታቸውን ስለማይጥሉ የዘላለም መጽናታቸውን ስለማይጥሉ በአንተ እጅ ለዘላለም እንደሚጠበቁ ስላመኑ አመሰግናለሁ። እንደማይጠፉ ስላመኑ አመሰግናለሁ። በታመነው እረኛ በኢየሱስ እጅ ላይ ስላሉ ከእጄም ከአባቴም እጅ ማንም አይነጥቃቸው ማንም አያወጣቸውም እንዳለ ልጅ ደም በዚህ ቤት ውስጥ ቦታውን ስለያዘ ክብሩን ስለያዘ ዝቅ ስላላለ በእነሱ ድካም ተነስቶ ስላልወረደ ስላላነሰ አመሰግናለሁ። ወንድሞቼ በብሉይም በአዲስም የብሉይ እስራኤላዊ የአዲሱ ኪዳን ክርስቲያን የሁለታችንም ልክና መስፈሪያ በእግዚአብሔር ፊት ያለን መጠንና ክብር የቀረበልንን መስዋዕት ያክላል። የማንም ሰው ክብሩ በእግዚአብሔር ፊት ልምምዱ አይደለም። የማንም ሰው ክብሩ በእግዚአብሔር ፊት የሆነ መንፈሳዊ መልኮች አይደሉም። የማንም ሰው ክብሩ በእግዚአብሔር ፊት የቀረበለትን መስዋዕት ነው ያክላል። እስራኤላዊው ፍየልና በግ ምናምን የጥጃ ደም ቀርቦለታል። የዛን ያህል መቅረብ ችሏል። ፍየሉ የቀረበውን ያህል ቀርቧል። በጉ የቀረበለትን ያህል ቀርቧል። እኛ የቀረበልን ደም የእግዚአብሔር አንድያ ልጅ ንጹህ ሰውነት ቅዱስ ባህሪ በሰውነት ውስጥ የአብ አይነት ኑሮና ህይወት ያለው በምንም አይነት ፍትህ ሊገደል የማይገባው አንድ ስንኳ ኃጢአት ያልተገኘበት የእርሱ መስዋዕትነት የእርሱ ህይወት ነው በመሰዊያ ላይ የቀረው። እርሱ የገባበትን ያህል እንድትገባ ተፈቀደ። በቀኙ ሲቀመጥ እንኳን ከፊት ተቀመጥ አልተባልክም፣ አብሮ አስቀመጠ። በእግዚአብሔር ፊት ያለ ተቀባይነትና ከፍታ የክብር መጠን በእግዚአብሔር ፊት ያለ ቁመና የቀረበልህን ቁርባን ያክላል። የቀረበልህን መስዋዕት ያክላል። ማንም ሰው ከዚህ እንዳይወርድህ አትፍቀድ። አዎ ለመበርታት ሞክር። እግዚአብሔር በዘመኑ ሁሉ አለ ፍርሃት በቅድስናና በጽድቅ እንድትኖር ተጠርተሃል። እማትችለውን አይደለም የተጠየቀው፣ በውስጥ የተቀመጠውን አቅም ልግለጠው ነው የተባለው። ሰሞኑን ስላጠናን ይሄናል ደግሞ እና በተረፈ ግን በመዳናችሁ ላይ
ቅንጣት ያህል አትጠራጠሩ። ከተጠራጠራችሁ ሌላ የመዳኛ ተስፋ ፈልጉ ታገኙ ከሆነ እሱ በተጠናቀቀው የመስቀል ሥራ ላይ ፍጹም ደህንነቴ ተደላድሎ አልቋል ለዘላለም አልጠፋም ብለህ እመን። ወንጌል ይሄ ነው። በምንም አይነት ሁኔታ አንድም ቀን የእግዚአብሔርን ልጅ አትጠራጠሩ። በእናንተ ድካም የኢየሱስ እንደማትለኩ ሰይጣን እንዳታልል የበረታህ ቀን ደግሞ አቤት ብርቱ አንተማ ድናሃል በቃ እንዳይልህ። ደህንነትህ በብርታትህ ደህንነትህ በድካም አልተመሰረተም። ሁሉ ጊዜ እንደምላችሁ ክርስቲያኖች ብዙ ጊዜ ሁለት ጊዜ ነው የሚሳሳቱት፣ ሲበረቱም ሲደክሙ አይ በሰሞኑ ሁኔታዬ በቤተሰቤ በተፈጠረውም ችግር ባለሁበት በመስሪያ ቤት ውስጥ በገጠመኝ ውርደት ወር በቤተሰቤ ወይ በጓደኞቼ መካከል ባለኝ ነገር ከእግዚአብሔር ሕይወት ወጥቻለሁ፣ መንግስቱን አጥቻለሁ። አይ በዚህ ሰዓት ቢመጣ ጌታ ቀጥታን ጦርጦስ ነኝ ብሎ በሚያስብ ሰዓት በኢየሱስ ደም ላይ ቆሞ እያሰበ እግርህን አንሳ ከደሙ ላይ አትርገጥ። ባለፈው ሰሞን ድነ የነበርከው አንተ ጥሩ ሰው ስለነበርክ አይደለም። መስሪያ ቤት ውስጥ ባለ ባህሪ ተገምግም አይደለም። እሱ ለደሞዝ ጭማሪም አይሆን። ከነገና ሲበረታ ደግሞ ይሄው ሰውዬ ሲበረታም ይሳሳታል። አይ አሁን በጣም በርጅጃለሁ፣ 3 ቀን ነበር ፋስት ያስኩት፣ ባይብል በቀደም ደግሞ ማርቆስ ወንጌልን አጥንቼ ጨረስኩኝ፣ አሁን ደግሞ የጸሎት ጉባኤ ላይ ያገለገልኩ ነው፣ በቃ አሁንማ ጥልቅ ነው። ይሄን የተሳሳትክ በሁለቱም ስተሃል። ደህንነትን በተመለከተ መስቀል ብቻ ይታይ፣ የተሰቀለ ብቻ ይታይ። በዛ በተወጋ ጎን ውስጥ ነው እግዚአብሔር ያስገባህ። ስለዚህ በሁለቱም ጊዜ እንዳስቡ ድናችኋል። የወንጌሉ መልእክተኞች እኛ ነን።